ሙዝ ከዓለማችን በጣም ተወዳጅ ከሆኑ ፍራፍሬዎች አንዱ ነው። ለስላሳ፣ ጣፋጭ፣ በንጥረ ነገሮች የተሞላና በቀላሉም የሚፈጭ ነው። በፖታሺየም፣ በቫይታሚን ቢ6፣ በቫይታሚን ሲ፣ በፋይበር እና በተፈጥሮ ስኳሮች በዋነኛነት ግሉኮስ፣ ፍሩክቶስ እና እንዲሁም ደግሞ በሱክሮስ የበለጸገ ነው። ሆኖም ግን ሙዝ ለአብዛኞቹ ሰዎች ጤናማ ቢሆንም ለሁሉም ሰው ግን ተስማሚ አይደለም። አንዳንድ ሰዎች በተደጋጋሚ ወይም ደግሞ በብዛት ከበሉት ሙዝ አደገኛ አልፎ ተርፎም ጎጂ እንዲሆን የሚያደርጉ የጤና እክሎች አሉት። በመሆኑም በዚህ ቪዲዮ ታዲያ ሙዝን መመገብ የሌለባቸው ወይም ደግሞ ሙዝን አብዝተው መመገብ የሌለባቸው ሰዎች የትኞቹ ሰዎች ናቸው የሚለውን በሰፊው እንመለከታለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አንደኛ፣ የስኳር በሽታ ያለባቸው ሰዎች በተለይም አይነት 2 ወይም በአግባቡ ቁጥጥር ያልተደረገለት የስኳር በሽታ ያለባቸው ሰዎች። ሙዝ የደም ውስጥ የግሉኮስ መጠንን በፍጥነት ሊጨምሩ የሚችሉ ተፈጥሯዊ ስኳርና ካርቦሃይድሬት አለው። አንድ መካከለኛ ሙዝ ወደ 120 ግራም ገደማ የሚመዝን ሙዝ ከ22 እስከ 25 ግራም የሚሆን ካርቦሃይድሬትና ከ12 እስከ 14 ግራም የሚሆን ስኳርን ይይዛል። የሙዝ የግላይሴሚክ ኢንዴክስ እንደ ብስለት መጠኑ ከ42 እስከ 62 ይለያያል። ጥሬ ወይም ደግሞ አረንጓዴ ሙዝ ዝቅተኛ የሆነ ግላይሴሚክ ኢንዴክስ አለው። ይሄ ማለት ስኳርን በዝግታ ይለቃል ማለት ነው። የበሰለ ሙዝ ደግሞ ከፍተኛ የሆነ ግላይሴሚክ ኢንዴክስ አለው። ይሄ ማለት ደግሞ ስኳርን በፍጥነት ይለቃል ማለት ነው። ታዲያም የስኳር በሽታ ያለበት ሰው የበሰለ ሙዝ ሲመገብ ስኳሩ በፍጥነት ወደ ደም ስር ውስጥ ይገባል። ስኳርን ወደ ሴሎች ለማስገባት ጣፊያው ኢንሱሊን መልቀቅ አለበት። እንዲሁም ደግሞ ኢንሱሊን አነስተኛ ከሆነ ወይም ሴሎች ኢንሱሊንን የሚቃወሙት ከሆነ የደም ስኳር መጠን ይጨምራል ወይም ደግሞ ከፍተኛ ይሆናል ማለት ነው። ታዲያም ይህ ተደጋጋሚ የደም ስኳር መጨመር ድካም፣ የነርቭ መጎዳት፣ የክብደት መጨመርና ለልብ በሽታ ተጋላጭነትንም ያመጣል። ስለሆነም የስኳር ህመምተኞች ትንሽ ወይም ደግሞ ግማሽ ሙዝ ብቻ መመገብ አለባቸው። ቡኒ ያልሆኑ ወይም ደግሞ ከመጠን በላይ ያልበሰሉ ይልቁንም ደግሞ ጥሬ ወይንም አረንጓዴ ወይም ከፊል የበሰሉ ሙዞችን መምረጥ ወይም ደግሞ መመገብ አለባቸው። ሙዝን በጭራሽ ለብቻው መመገብም የለባቸውም። ለምሳሌ እንደ ፕሮቲን፣ ይሄ ማለት የተቀቀለ እንቁላል ወይም ደግሞ እርጎ፣ ፋይበር፣ ይሄ ማለት እንደ አጃ ከሆኑ ቺያ ሲድ ወይም ደግሞ ለውዝ ካሉ ምግቦች ጋር አዋህደው ወይም ደግሞ ቀላቅለው ቢመገቡ ይመከራል ማለት ነው። ስለዚህ ከፍተኛ የሆነ የስኳር በሽታ ያለባቸው ሰዎች ወይም ደግሞ የደም ስኳር መጠናቸው ቁጥጥር ያልተደረገላቸው ሰዎች የበሰለ ሙዝን በተለይ መመገብ የለባቸው። የሚመገቡም ከሆነ ብዙ ያልበሰለ፣ ይሄ ማለት ከፊል የበሰለውን ብቻ ቢመገቡ ይመከራል ማለት ነው። ሁለተኛ፣ የኩላሊት በሽታ ወይንም ኩላሊታቸው የደከመ ሰዎች። ሙዝ በፖታሺየም እጅግ የበለጸጉ የምግብ ምንጮች ውስጥ አንዱ ነው። በአንድ ሙዝ ውስጥ ከ400 እስከ 450 ሚሊግራም ፖታሺየም ይገኛል። ፖታሺየም ለጡንቻና ለልብ ሥራ አስፈላጊ ቢሆንም ኩላሊቶች ተጨማሪ ፖታሺየምን ከደም ውስጥ ማውጣት ሳይችሉ ሲቀሩ አደገኛ ይሆናል። ጤናማ በሆኑ ሰዎች ላይም ኩላሊት ተጨማሪ ፖታሺየምን አጣርቶ ወደ ሽንት ያስወጣል። ነገር ግን ስር የሰደደ የኩላሊት በሽታ ወይንም ደግሞ ክሮኒክ ኪድኒ ዲዚዝ ያለባቸው ወይም የኩላሊት መድከም ባለባቸው ሰዎች ላይ ፖታሺየም በደም ውስጥ ይከማቻል። ይህም ሁኔታ ሃይፐርካሊሚያ ተብሎ ይጠራል። ታዲያም ከፍተኛ የፖታሺየም ምልክቶች የሚባሉት የልብ ምት መዛባት ወይም መቀዝቀዝ፣ የጡንቻ ድክመት፣ መደንዘዝ ወይም መንዘፍዘፍ፣ ማቅለሽለሽ፣ የደረት ህመም፣ በከፋ ሁኔታ ደግሞ የልብ ድንገተኛ ስራ ማቆም ምልክቶችን ያስከትላል ማለት ነው። ስለሆነም ለኩላሊት ህመምተኞች የሚመከረው የኩላሊት ህመምተኞች ሙዝ፣ ብርቱካን፣ አቮካዶ፣ ድንችና ቲማቲምን ማስወገድ አለባቸው ወይም ደግሞ በመጠኑ ሊመገቡ ይገባል። እንዲሁም ዝቅተኛ ፖታሺየም ያላቸውን ፍራፍሬዎች መምረጥ አለባቸው። ለምሳሌ እንደ ፖም፣ ቤሪ፣ ወይን ወይም ደግሞ አናናስ። እነዚህ ዝቅተኛ ፖታሺየም ያላቸው ፍራፍሬዎች ናቸው። በተጨማሪም ደግሞ ሐኪም ያዘዘላቸውን የኩላሊት አመጋገብ ምክርን መከተል ይኖርባቸዋል። ሶስተኛ፣ ከፍተኛ የፖታሺየም መጠን ያላቸው ሰዎች። ይሄ ማለት ሃይፐርካሊሚያ ያለባቸው ማለት ነው። አንዳንድ ሰዎች የኩላሊት በሽታ ሳይኖርባቸው እንኳን በተፈጥሯቸው ከፍተኛ የፖታሺየም መጠን ሊኖራቸው ይችላል። ይህም ደግሞ በአንዳንድ መድኃኒቶች ወይም ደግሞ በአዴናል እጢ ችግሮች ምክንያት ሊከሰት ይችላል። አንድ ሙዝ ብቻ ከዕለታዊ የፖታሺየም ፍላጎት 10% ያክሉን ስለሚሰጥ
በቀን ውስጥ ብዙ ሙዝ መመገብ የፖታሺየም መጠን ወደማይፈለግ ወይም ደግሞ አደገኛ ወደሆነ ደረጃ ከፍ ሊያደርገው ይችላል። ፖታሺየም በጣም ከፍተኛ ሲሆን በደም ውስጥ ያለው ፖታሺየም ከ5.0 ሚሊሞል ፐር ሊትር በላይ ሲሆን ከፍተኛ እንደሆነ ይቆጠራል። ደረጃው ደግሞ 6.0 ወይም ደግሞ ከዛ በላይ ከደረሰ የልብ ምትን አደገኛ በሆነ መንገድ ሊጎዳ ይችላል። ስለሆነም ከፍተኛ ፖታሺየም ያለባችሁ ሰዎች ሙዝ መመገብን አልፎ አልፎ ለትንሽ ጊዜያት ብቻ መወሰን አለባችሁ። በሳምንት 1 ወይም ደግሞ 2 ጊዜ ብቻ ብትመገቡት ይመከራል። የደማችሁን ፖታሺየም መጠን በየጊዜውም ቼክ ማድረግ አለባችሁ። በተጨማሪም በፖታሺየም የበለጸጉ ምግቦችን ከመመገብ በፊት ሐኪማችሁን ልታማክሩ ይገባል። አራተኛ፣ የተወሰኑ መድኃኒቶችን የሚወስዱ ሰዎች። ሙዝ የፖታሺየም መጠንን አስቀድሞ ከሚጨምሩ ወይም ሰውነታችን ስኳርን የሚይዝበትን መንገድ ከሚነኩ ልዩ መድኃኒቶች ጋር መስተጋብር ሊፈጠር ይችላል። ፖታሺየምን ከፍ የሚያደርጉ የተለመዱ መድኃኒቶች የሚባሉት ለምሳሌ ለደም ግፊት ወይም ለልብ ድካም የሚያገለግሉ መድኃኒቶች፣ ፖታሺየም ስፓርኪንግ ዳዩሬቲክስ የሚባሉ መድኃኒቶች፣ ቤታ ብሎከርስ እንዲሁም ደግሞ ነን ስትሮይዳል አንቲ ኢንፍላማቶሪ ድራግ የሚባሉ የህመም ማስታገሻ መድኃኒቶች ናቸው። እነዚህ መድኃኒቶች ከሙዝ ጋር ሲዋሃዱ ፖታሺየም ሊከማች ይችላል። ይህም የልብ ምት መዛባት እናም የጡንቻ ድክመትን ሊያስከትል ይችላል። ስለሆነም እነዚህ መድኃኒቶች በየጊዜው የምትወስዱ ከሆነ በየቀኑ ሙዝ ከመብላት መቆጠብ አለባችሁ። በምትኩ ዝቅተኛ ፖታሺየም ያላቸውን ፍራፍሬዎች መመገብ ይኖርባችኋል። አምስተኛ፣ ክብደት ለመቀነስ እየሞከሩ ያሉ ሰዎች። ሙዝ ብዙውን ጊዜ ቀላል ምግብ ተብሎ ቢጠራም ዝቅተኛ ካሎሪ ያለው አይደለም። እያንዳንዱ መካከለኛ ሙዝ ከ100 እስከ 120 ካሎሪ እና ከ12 እስከ 14 ግራም ስኳር አለው። ክብደት ለመቀነስ እየሞከሩ ላሉ ሰዎች ተጽዕኖ በየቀኑ ብዙ ሙዝ መመገብ የክብደት መቀነስ ሙከራቸውን ሊያዘገይ ይችላል። በሙዝ ውስጥ ያለው ስኳርም ኢንሱሊን እንዲጨምር ያደርጋል። ይህም የስብ ክምችትን ይጨምራል ማለት ነው። አንዳንድ ሰዎች ምግባቸውን በሙዝ ይተካሉ። ይህም የንጥረ ነገር አለመመጣጠንን ያስከትላል። ስለሆነም ግማሽ ሙዝን እንደ ለውዝ ወይም ደግሞ እርጎ ካሉ ከፍተኛ ፕሮቲን ካላቸው ምግቦች ጋር ብትመገቡ ይመከራል። ከመተኛታችሁ በፊትም ሙዝ ከመመገብ ተቆጠቡ። ትልልቅ ሙዞችን ከመምረጥ ይልቅም ትንንሽ ወይም ደግሞ መካከለኛ የሆኑ ሙዞችን መመገብ ይኖርባችኋል። ስድስተኛ፣ ለማይግሬን ወይም ደግሞ ለተደጋጋሚ ራስ ምታት የተጋለጡ ሰዎች። ሙዝ ታይራሚን የሚባል ተፈጥሯዊ ውህድ ይዟል። ይህም ውህድ የሚፈጠረው አሚኖ አሲዶች ይሄ ማለት እንደ ታይሮሲን ያሉ ሲበሰብሱ ነው። ታይራሚን ለአደጋ ተጋላጭ በሆኑ ሰዎች ላይ በአንጎል ውስጥ ያሉ የደም ስሮች እንዲጠቡና እንዲለጠጡ ሊያደርግ ይችላል። ይህም ራስ ምታት ወይም ደግሞ ማይግሬንን ሊቀሰቅስ ይችላል። ስለሆነም ስር በሰደደ ማይግሬን የምትሰቃዩ ከሆነ እጅግ በጣም የበሰለ ሙዝ መብላት የለባችሁም፣ ምክንያቱም ብዙ ታይራሚን ይይዛል። ሙዝ ራስ ምታት እንደሚያስከትል ለማወቅም የምግብ ማስታወሻ ያዙ። ከዛም በኋላ ግንኙነት ካስተዋላችሁ ለ2 እስከ 3 ሳምንታት ከመመገብ ተቆጠቡ። እናም ለውጥ መኖሩን አረጋግጡ። ሰባተኛ፣ የምግብ መፈጨት ችግር ያለባቸው ሰዎች። ይሄ ማለት የአንጀት ቁስለት ያለባቸው ወይም የሆድ ድርቀት ወይም ደግሞ የአሲድ መመለስ፣ ይሄ ማለት አሲድ ሪፍሉክስ ዲዚዝ ያለባቸው ሰዎች። ሙዝ በምግብ መፈጨት ላይ ተጽዕኖ የሚያሳድረው በብስለት ደረጃ ይወሰናል። ጥሬ ወይም ደግሞ አረንጓዴ ሙዝ በአንጀት ለመፈጨት አስቸጋሪ የሆነ ተከላካይ ስታርች፣ ይሄ ማለት ሬዚስታንት የሆነ ስታርች ይዛል። በአንዳንድ ሰዎች ላይ የሆድ መነፋት ወይም ደግሞ የሆድ ድርቀትን ሊያስከትል ይችላል። ከመጠን በላይ የበሰለ ሙዝ ደግሞ ብዙ ቀላል ስኳርና አነስተኛ ፋይበር ይዟል። በውስጡ ባለው መጠነኛ አሲዳማነት ምክንያትም የአሲድ መመለስ፣ ይሄ ማለት አሲድ ሪፍሉክስ ወይም የልብ ቃጠሎ ሄርትበርንን ሊያባብስ ይችላል። ስለሆነም የአንጀት ቁስለት ያለባቸው ሰዎች ጥሬ ሙዝን መተው አለባቸው። የአሲድ መመለስ ያለባቸው ሰዎች ደግሞ ከመጠን በላይ የበሰለ ሙዝን መተው አለባቸው። የበሰለ ሆኖም ግን ማርች ያልሆነ ሙዝ በትንሽ መጠን ብትመገቡ ይመከራል። ዘጠነኛ፣ ለላቴክስ ወይም ደግሞ ፍራፍሬ አለርጂክ የሆኑ ሰዎች። አንዳንድ ለላቴክስ አለርጂ የሆኑ ሰዎች ሙዝ፣ አቮካዶና ኪዊ የመሳሰሉ ፍራፍሬዎች ተመሳሳይ ፕሮቲኖች ስለሚጋሩ ለእነዚህም አለርጂክ ሊሆኑ ይችላሉ። ምልክቶቹም የአፍ፣ የከንፈር ወይም የጉሮሮ ማሳከክ፣ የምላስ ወይም የፊት ማበጥ፣ የቆዳ ሽፍታ፣ የትንፋሽ ማጠር ወይም ደግሞ አናፍላክሲስም ሊከሰት ይችላል፣ ከባድ ሁኔታዎች ሲደርስ ማለት ነው። ስለሆነም ለላቴክስ አለርጂክ ከሆናችሁ ወይም ሙዝ ከበላችሁ በኋላ እንደነዚህ አይነት ምልክቶች ካስተዋላችሁ ሙሉ በሙሉ ከመመገብ ልትቆጠቡ ይገባል። በአስረኛ፣ ሙዝን መመገብ የማይመከረው ከመተኛት በፊት ሙዝ የሚመገቡ ሰዎች ከሆኑ ነው። ብዙ ሰዎች ሙዝ ማግኒዥየም እና ትራይፕቶፋን ስላለው ለእንቅልፍ ይረዳል ብለው በማሰብ ሊተኙ ሲሉ ይመገቡታል። እናም ሊረዳቸው ይችላል። ነገር ግን
ለአንዳንድ ሰዎች በተለይም ደግሞ የአሲድ መመለስ አሲድ ሪፍሉክስ ወይም ደግሞ የሆድ መነፋት ችግር ያለባቸው ከሆነ ከመተኛት በፊት ሙዝ መመገብ የሆድ ምቾት ማጣትን፣ ጋዝ ወይም ደግሞ የምግብ አለመፈጨትን እንዲሁም ደግሞ ቃርን ሊያስከትል ይችላል። ስለሆነም በመኝታ ሰዓት ሙዝ መብላት የሚወዱ ከሆነ ከመተኛታችሁ ከአንድ ወይም ደግሞ ከ2 ሰዓታት በፊት ቀድማችሁ ብትመገቡ የሚመከር ነው ማለት ነው። ስለዚህ እንግዲህ በአጠቃላይ እነዚህ ሰዎች ወይም ደግሞ አሁን የተመለከትናቸው ሰዎችና የጤና ችግር ወይም ደግሞ የጤና ሁኔታ ያለባቸው ሰዎች ሙዝን ባይመገቡ ወይም ደግሞ ሙዝን ሲመገቡ በከፍተኛ መጠን ባይመገቡ የሚመከር ነው ማለት ነው። ቶታሊ ሙሉ ለሙሉ ሙዝ ጤናማ አይደለም ወይም ደግሞ ሙዝ ለነዚህ ሰዎች ጎጂ ነው ማለት ሳይሆን ሙዝን ሲመገቡ ግን በአነስተኛ መጠን ቢመገቡት ይመከራል። እንዲሁም ደግሞ በጣም ከበሰለው ሙዝ ይልቅ በመካከለኛ መጠን ላይ ወይም ደግሞ ፓርሻሊ የበሰለው ሙዝ እንዲመገቡ ይመከራል ማለት ነው። በዚህ መውሰድና መገንዘብ ያስፈልጋል። ስለሆነ ማወቅ ያለባችሁና ትልቁ ነገር ሙዝ መጥፎ አይደለም፣ ጤናማ የሆነ ፍራፍሬ ነው። ግን ለሁሉም ሰው አይደለም። ቁልፉ ነገር ሰውነትን ማወቅ ነው። ለአንዳንድ ሰዎች ሙዝ ፍጹም የሆነ ኃይል ሰጪ ፍራፍሬ ነው። ለሌሎች ደግሞ የደም ስኳር መጠንን፣ የኩላሊት ስራ ወይም ደግሞ የልብ ምት መዛባትን ሳይታወቀው ሊያባብስ ይችላል። የስኳር በሽታ፣ የኩላሊት ችግር፣ ከፍተኛ ፖታሺየም ያለባቸው ወይም ደግሞ የተወሰኑ መድኃኒቶችን የሚወስዱ ሰዎች ሙዝን መጠንቀቅ አለባቸው። ጤናማ የሆኑ ሰዎችም ቢሆኑ ሙዝን በብዛት እንደ ዕለታዊ ልማድ ሳይሆን በመጠኑ ሊመገቡት ይገባል ማለት ነው።